ተረዱኝ። መቀበል አልቻልኩም። ኤመን ዘግቼ ነው ያለሁት እዚህ ውስጥ። እንደዚህ ዳቦ ትሰጠኛለች እና ሐኪም ቤቱ ሰጅኝ አስመረመረኝ። ከዝናት ቢያለችኝ ተው እንጂ ተረዱኝ። የልጄ ብቻ ቦታ አድርጉልኝ። የኔ ችግር የለውም። ፕሊዝ ሰላም፣ እንደዚህ አትሁኝ። ካልሆነ ወደ ሀገርሽ ተመለሽና ጸበል ተቀብለሽ ወደ ራስሽ ተመልሰሽ፣ ካልሆነ ሌላ ሀገር መሄድ ይቻላል። እየሰማሽ ነው አይደል? ሰማለሁ እኮ አንቺ ለልጅሽ ካልኖርሽ አንቺ ቤተሰቦቼ ጋር ትሂድ፣ እኔ ከሞትኩም ካለ ቤተሰቤ ውሰዱ ምናምን። የትኛው ቤተሰብ ነው አንቺ ያላሰብሽላት ልጅ ሊያስብላት የሚችል? በራሴ በኩል አልፈልጋችሁም እኮ በዛ በኩል አንቺ የገዛ ልጅሽን ካላሰብሽላት እነሱ ምን ብሎ ነው የሚያስቡላት? አንቺ ነሽ በደንብ ጠንከር ማለት ያለብሽ እዚህ ቦታ ላይ። እየሰማሽ ነው አይደል? በቃ ጭንቅላቴ የለኝም። በቃ ተረዳኝ። ሁሉም ነገር ያልፋል። እሱ ጀስት አንቺ ራስሽን ማረጋጋት አለብሽ። እንደዚህ አትሁኚ እባክሽን። ከቅድም ጀምሮ እያለቀስሽ ነው። ትላንትና እንደዛ ላይቭ ላይ መጥተሽ አለቀሰሻል። ከላይቭ በኋላም የምታለቅሽ ነሽ። ስለዚህ እባክሽን ራስሽን ጠብቂ፣ ተረጋጊ። በሰው ሀገር ነው ያለሽው። ትንሽዬ ብትታመሚ መርፌ ወቅቶ ነው ሆስፒታል የምትተኚው። ስለልጅ ያለሽ አይደለ? በቃ ተነካው ታቡ ብትደው ብትይ ትክክል አይደለም። አሳብዶኛል። በቃ አልቻልኩትም። እኔ የልጄ ቦታ ካረጋችሁት የኔ አትጨነቁ። ብትመጣስቡ ችግር የለውም። ብቻ እሷ ቦታ ኖራት ለብቻ እናቴ አምጥታኝ እዚህ ኖሬ እንዲያረገችኝ እንዳትለኝ በቆመ ቦታ ብቻ በእጁ ጅልኝ ነው። አንቺ እርጉዝ ሆነሽ ላስቸግርሽ ፈልጌ አይደለም። ችግር የለም። አንስቶ የውጭ ሀገር ስልክ ስለሆነ ነው መሰለኝ ዘጋብኝ። ልለጥፍልህ እዚህ ላይ አይ ትልኪልኛለሽ በውስጥ አሁን እዚህ ላይ ዋትስአፕ ያለ ትልኪልኛለሽ። አሁን የት ናት ልጅሽ ያለች? መልኳ የምትመስለው እሱን ነው። ይሄ ብቻ ነው የምትመስለኝ። ሳትዋሺ እኔ አልዋሽም። እንዲህ ፍርድ ቤት ቆመን እኮ ያውቃል እኮ ቁርጥ አንቺን ነው የምትመስለው ወይስ ይሄን ትመስለኛለች? ይሄ ሁሉ የኔ አይደለም። በቃ የራሱ እሱ ነው የምትመስለው። እሱ እኮ ግን አሁን ለምሳሌ መልክ በማወጣች መልክ ብልጥነት ራሱ በሱ ነው። ብልጥነትን በሱ ነው የወጣች፣ መልክም በሱ ነው የወጣች። ግን እቺ አፍንጫ አይ ብልጥነት ይሻላታል። እንዳንቺ አሁን ከምታለቅስ ይሻላታል። ያው የነገ ልጆች እኮ እንደዚህ መሆን አለባቸው። አዎ እንደዚህ ሁሉም ነገር ራሱ ነው። አፍንጫ ብቻ ነው ያለችውን ዘነበ ወርቅ ነው። ዘነበ ወርቅ እሱ ስንት አመቱ ነው ሰውዬ? ኧረ ሰውዬ አትበይው፣ ልጅ ነው። ወደ 40 ይሆናል እሱ፣ ከዛ በላይ ይሆናል እንዴ። ሰውዬ እና ሰውዬ ነው የምትይው? ሰውዬ ነው የምትይው? አዎ እንደዛ ነው የሚለው እንዴ። አይደለም ሰውዬ። አይ 40 አመት እኮ ገና ምንም 40 አመት። እኔ አሁን እስቲ አሁን እኔ 40 አመት አሁን ሰውዬ ይባላለሁ እስቲ ከዛ እኔን አሁን እስቲ ሰውዬ ይባላለሁ አላቅም፣ ግን እንደዛ ነው ሁሌ የሚጠቀመው ይሄንን ቃል ነው። እኔ አይ ስም ስትጠሪው በማን ትጠሪዋለሽ? በስሙ አልጠራም። እኔ የሆነ ነገር ቢፈልጉ እንኳን እንዲህ አድርግለት ብዬ ነው የምናገረው እንጂ እንደዚህ ስም ጠርቼ አላወራውም። ለምን አቶጂ አትዋደድ? አንስማማም። እዚህ ላይ የከተተኝ እኮ እሱ ነው። ከከተተኝም በኋላ አውጣኝ። ቆይ አይደለም መክተቱ ሳይሆን እኔ ለምሳሌ ይኸውልሽ አሁን በሱ ቦታ ብሆን በየቀኑ ለምሳሌ እንደዚህ እያረግሽ እንደዚህ እየሆንሽ እንዴ ሁሉም አሁን ወንዶች ሁሉም ሰው መረጋጋት ይፈልጋሉ፣ ጥሩ ነገር እንዲሆን ይፈልጋሉ፣ ሰላም እንድታወሩኝ ይፈልጋሉ። እንዴት ነው ከዛ እንዴት አመሻ? አሁን ለምሳሌ እንደዚህ ሁሉ ጊዜ ጭቅጭቅ የምታደርጊ ከሆነ ሁሉም ሰው ይሸሻል። ማንም ሰው እንኳን አይደለም እኔ አሁን በጣም
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንደምን አላችሁ? ክርስቲያን ወገኖቼ ሰላም ለእናንተ ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ ቪዲዮውን አስገብቼላችሁ አዳምጣችሁታል። ይህም ቪዲዮ እስከ መጨረሻው በማዳመጥ ላይክ ኮሜንት በማድረግ እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ እንድታበረታቱኝ ከወዲሁ ጠይቃለሁኝ። በመቀጠል ከእንደዚህ አይነት አደጋ አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ በዘራችሁም አይድረስ ማለት ነው። እንግዲህ እህታችን እንደምታዩት ላይብ ላይ አብዳለች፣ ኦልሬዲ አብዳለች። የምታወራውን አታውቀውም፣ የምትናገረውን አታውቀውም ማለት ነው። ምክንያቱም ከደረሰባት አንጻር እናቷ መሞታቸውን ስትሰማ እራሷን ስታለች። በዛ ላይ ደግሞ እንደ ማንኛውም ስደተኛ ወደ ስደት ስታቀና አንድ ልጇን ከእናቷ ጋር አስቀምጣ ነው የመጣችው ማለት ነው። አሁን ላይ ባካችሁ ለልጄ ድረሱላት፣ ልጄን አትርፉልኝ፣ ልጄ ማንም የላት እያለች ነው። ከባለቤቷም ጋር እንግዲህ እንደተጣላች እና እንደተለያየች እየተናገረች ነው ማለት ነው። በጣም ነው የሚከብደው ሀቂቀተን ማለት ነው። በተለይ ሀዘን ላይ ሆናችሁ እንደገና ደግሞ ስለ ልጅ ስታስቡ በጣም ያማል። እናቴ ሞተች፣ ልጄን ማን ይዛታል እያለች አሁን ልጅቷ ራሷን አታውቅም ማለት ነው። እንደምታዩት የምትናገረውን የምትለውን አታውቅም። የምትናገረው እንደፈለገች ነው። በቃ ብዙ ነገር ተጎድታለች ማለት ነው። እና በጣም ያማል። ያኔ ይሄንን የእናት ሞትን የሚያውቅ ያውቀዋል ማለት ነው። የደረሰበት ያውቀዋል። እናት ስትሞት ምን ያክል ዓለም እንደምትጨልም ምን ያክል ዱንያ ጨለማ መስላ እንደምትታይ መቼም እናቱ የሞተበት ሰው ያውቀዋል። እንደ አባባል ራሱ የእናት ሞትና የድንጋይ መቀመጫ እያደር ይቆረቆራል የሚባል ነገር አለ። እውነት ነው። ይሄ ተረት ሳይሆን እውነት ነው። የእናታችን መሞት ስናስብ ብቸኝነት ሲሰማን በጣም ነው የሚቆረቁረን። ተመችቶን አይመቸንም። ተደስተንም እንዳልተደሰትን ነው እና የምንኖረው። በጣም ይከብዳል። በጣም ታሳዝናለች ልጅቷ ማለት ነው። ያው ከባለቤቷም ጋር አንድ ላይ አይደለችም። አሁን እንግዲህ ሀቡ ቤትና ወንድም ካሊድ ጋር ገብታ ባካችሁ ልጄን ድረሱላት፣ ልጄ ብቻዋን ነች እያለች ነው የምትገኘው ማለት ነው። ያው እንግዲህ እዩት፣ እዚህ ጋር ልጄ የምትመስለው ይችን አፍንጫዬን ብቻ ነው የኔ ልጅ እኔን የምትመስለው አፍንጫዬን ብቻ ነው። ሌላው ፊቷ፣ ቅንድቧ፣ ሁሉ ነገሯ፣ ብልጠቷ አባቷን ነው የምትመስለው እያለች ነው ማለት ነው። ይሄንን እንግዲህ አስቡት ምን ያክል ለልጇ ያላት ጭንቀት። እናቴ ሞተች፣ ልጄ ማን ያሳድጋታል? አንዳንድ ጊዜ ትዳር አልሆን ሲለን ቤተሰብ መኩሪያችን፣ መመኪያችን፣ መሰተሪያችን ናቸው። ቤተሰቦቻችን እንደዚህ ደግሞ በድንገት ስናጣቸው ደግሞ ዓለም ትጨልምብናለች። እና በጣም ነው ያሳዘነችኝ። እህታችን ያለችው በመዳም ቤት ናት። መዳሟን ደግሞ ሆስፒታሉ ሰጂኝም ብትላት ልትወስዳት አልቻለችም ማለት ነው። በር ዘግታ ነው የተቀመጠችው። አስቡት፣ በዚህ ጭንቀት ላይ፣ በዚህ ለቅሶ፣ በዚህ ሀዘን ላይ ሆና አረቦች ለራሳቸው መስልሃ ነው እንጂ ለማንም አያስቡም። ለማንም አሁን እች ልጅ እንደዚህ አይኗ አብጦ ፊቷ አብጦ እንደዚህ እያለቀሰች ምን አለ ብትረዳት፣ ሐኪም ቤት ብትወስዳት፣ የሆነ ነገር ብታደርግላት። ብቻ በጣም ይከብዳል። ውድ ቤተሰቦቼ ከእንደዚህ አይነት ጭንቀት መከራ አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ ሰላማችሁ ብዝት ይበልልኝ። በያላችሁበት በሰላም እንደወጣችሁ በሰላም ከቤተሰቦቻችሁ ጋር እንደተለያያችሁ በሰላም ከቤተሰቦቻችሁ ጋር ያገናኛችሁ። ሁሌም ስለምትከታተሉኝ ሁሌም ስለምታበረታቱኝ እጅግ በጣም አመሰግናለሁ። አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ይህም ቪዲዮ እስከ መጨረሻ አይታችሁ ኮሜንት ቦታ ላይ የተሰማችሁን አስተያየት ጻፉ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።